ቤተሰብ እንደዛ አይባልም ነውር ነው እንጂ ማለት ነው። ይሄ ምንት የሚባል ቆሽቋሻ ለሃይሚ ቤት ገዘው ምናምን ያለው ቤት ማለት ነው። ሃይሚ ራሱ ለሽንት ቤት አትጠቀመውም። ለዚህ ንግግሬ ይቅርታ አድርጉልኝ በጣም አም ሶሪ። ምክንያቱም የኛ ዳይመንድ የኛ ንግስት ሃይሚ ኢዝ ኩዊን ንግስት ናት። እንዴት አንድ ንግስት እንደዛ አይነት ቅራቅንቦ ትመኛለህ? እኔ በጣም ጨጓሬ እየተላጠ ነው። የምሬን ነው የምላችሁ። መዳም ራሱ እንደዚህ ጨጓሬን አላጠችውም። እነዚህ የቡታጅራ ልቅምቅሞች አንዳንዶቹ ማለት ነው ሃይሚ ብሩኬ እያሉ የሚመጡት ልቅምቅሞች እንደላጡት ማንም አላጠውም። ሰላም ሰላም ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። እኔ በጣም የገረመኝ የንቀት ጥግ ይሄ እከክ የንቀት ጥግ ነው ያሳየው። ለንግስታችን የመጨረሻ ንቀቱን ነው ያሳየው። የመጨረሻ ማለት ነው። እንዴ ምን ያክል ቅማምዬን ብትንቃት ነው እንደዛ አይነት ነገር የተመኘላት? እንደዛ አይነት ማለት ነው። ምንድነው ይሄ? ትለብሰው የላት ትከናንበው አማራት ነው የሚባለው። ትጎርሰው የላት ትከናንበው አማራት። ላንተ የሌለህ እንዴት ነው ለሰው ሲጀመር ማለት ነው። በመጀመሪያ ራስህን ሁን ማለት ነው። አንተም የራስን ቅራቅንቦ እያመጣ እዚህ ለቅማሜ ቤት ገዛው ለአምስት ልጆችን ለጸሎት ቤት ደግሞ ሴቴንግሩም ነው ደግሞ ይሄ እዚህ ጋር ደግሞ ውጪ ምናምን ቢዩ እንዴት ነው ምናምን እንቅልፍ የመጣ የምሬን ነው የምላችሁ። እንቅልፍ የመጣ ጭራሽ እንቅልፍ የመጣ ይሄንን ሳይ ማለት ነው። ምን አይነት ንቀት ነው የምታሳዩት እናንተ? ለምን ስነ ስርዓት አይኖራችሁም ግን እናንተ ቅራቅንቦች? ብሩኬ ግን ምንድነው ዝምታክ? ንቋችሁ ነው። በነገራችን ላይ የኛ አማቻችን ብሩኬ ማለት ነው የጫማ ሶሉ ጋር ራሱ አትደርሱም። የጫማ ሶሉ ጋር ራሱ አትደርሱም። ማነች እንደዛ ያለች? የሆነች ልጅ እኮ ብላለች ብሩኬ የጫማ ሶል ምናምን ያለች። የምር እሷ ትዝ አለችኝ። እና የሚለብሰው ልብስ እሱ የሚቆምበት ቦታ ላይ ራሱ መቆም ማትችሉ ልቅምቅሞች ማለት ነው። ዛት ሃይሚ የእሱ ንግስት ናት፣ የብሩክ ማለት ነው። እንዴት ብታስቡት ነው? እዚህ ጋ አለ ደግሞ ይሄ አሁን ሲቲንግ ሩም ነው አለ። ከዛ ደግሞ እዚህ ጋ ደግሞ አለ እንትን ነው አለ ሳሎን፣ ይሄ ሲቲንግ እንትን የአምስት ልጆቻችን እዚህ ጋ ምናምን አለ። አረ ወይኔ ሰው ምኞት፣ ወይኔ ቢስማ መልደፈስ ቅዱስ ድሃን ምኞት ነው የሚገል የተባለው አባባል ትክክል እውነት ነው። እኔ በእነዚህ ሰዎች ምክንያት እኔ በሳቅ መሞቴ ነው። እና ይኸውልህ ይሄ አንተ ቅራቅንቦ ምናምን ነገር ይሄ አንተ ቅራቅንቦ አሁን ያሳየህን ይሄ ቤት ምናምን ይሄ እዚጋ ተመልከቱት ቪው ምናምን ሲያምር ብለህ ያሳየህን እንደገና ይሄ ኩታራ ይሄንን ተሰብስቦ ራሱ ብሩክ የለበሰው ሌዘር አይገዛም። የምሬን ነው ምልክ እንደው በሞራኔ ላይ ተረማመሽ ቃልዬ እንዳትለኝ። እኔ አልተረማመድኩኝም ማርያምን። የምር እውነት ነው አይተናገርኩትኝ። ብሩክ የለበሰው ሌዘር ይጸዳል። እግዚአብሔርን ኧረ መነጥሩም ይጸዳል የምር። እና ቅማምዬ ብሩክ ናት። እና አትለቃቅሱ እየመጣችሁ። ለምን ራሳችሁን ችላችሁ አትኖሩም? ለምን ራሳችሁን ችላችሁ አትኖሩም? ምንድነው ችግራችሁ ግን እናንተ? ሃይሚ ካላላችሁ ምን ሃይሚ አሁን ይሄ ያስደነግጣታል እንዴ? ሃይሚ እኮ ዱባይ ላይ ቤት የገዛች ጀግና ሴት ናት። ዱባይ ላይ እኮ ምርጥ የሆነ አፓርታማ አላት። እሷ በፕራንክ መልኩ ለብሩኬ ቤት ገዘውል ምናምን ነገር ያለችው ላይክ ብሩኬ ይሄን ነገር ብነግረው ምን ያክል ሊያስደስተው ይችላል የሚለውን የልብ ምቱን ለማዳመጥ ነበረ። በጣም እንደሚያስደስተው ተረድታለች፣ ቤት መግዛቷ ማለት ነው። ሰው በጣም ነው ደስተኛ የሆነው ምናምን በጣም ደስተኛ ሆኗል በዛን ሰዓት ስትነግረው ማለት ነው። ስለዚህ ደግሞ እሷ በተግባር ያደረገችውን ነገር ነው በፕራንክ መንገድ ያመጣችው። ስለዚህ ይሄንን ያንተን ቅራቅንቦ ማለት ነው እሷ ኪችን ይሄ እንደ ኪችን ተጠቅማ ራሱ ይሄ ምግብ አትሰራበትም እያልኩክ ነው። ቅማምዬ ምግብ አትሰራበትም። የምሬን ነው። እና ለምን ሰው አትሆኑም እናንተ? ለምን ሰው አትሆኑም? ሰው ላይ ተምትንጠለጠሉ ለምን ለራሳችሁ ሰው አትሆኑም? እኔ በጣም ግራ እያጋባችሁኝ ነው። በጣም እያሳዘናችሁኝ ነው ከሚባለው በላይ በጣም እያሳዘናችሁኝ ነው። እና አታሳዝኑኝ የዚህን ያክል ማለት ነው። አዎ የምር
እንደው ማን ነው ፈቶ የለቀቀብን እነዚህ ቅራቅንቦች? ቤቷ ላይ G+1 ነው እና እዚህ ቤት ውስጥ ብቻ መቆየት አልፈልግም። ላይክ ከሀይሚ ጋር ነው መቆየት የምፈልገው ለትንሽ ደቂቃም ቢሆን ከሷ ጋር። አይ ምኞት አይከለከል ይሄ ፎስፋታ። ሃይሚ አንተ ቆይ ምን ይሄ የቆሎ ማለት ይሄ ቃቃ የምትጫወት ናት እንዴ ካንተ ጋር? በቃ ይሄ የቃቃ ጓደኛህ ናት እንዴ? ሃይሚ የምትለው የምታላዝንብን እየመጣ አላዛኝ ማለት ነው። ደስ የሚለው ነገር ደግሞ ሃይሚም ብሩኬም ምናምን ነገር አያስታውሷችሁም። ጭራሽ ትዝ ራሱ አትሏቸውም። እና እናንተ ብቻ ናችሁ እየመጣችሁ የምታብዱት ማለት ነው። እና በየተራ እየመጣችሁ እያበዳችሁብን ነው። እባካችሁ ከቻላችሁ እብደታችሁን ቀንሱልን። ከቻላችሁ ማለት ነው እብደታችሁን ቀንሱልን። ግን እናንተ ምንም የምትቀንሱ አይደላችሁ። እብደታችሁ ቀን በቀን እየጨመረ ነው ያለው። እንግዲህ ምንም ማድረግ አይቻልም። ምንም ታሳዝኑኛላችሁ። ግን የምር እንግሊዘኛው አልገባኝም። እዚህ ቤት ውስጥ ትንሽ ቺል እንደምናደርግ ምናምን ነገር ብሏል፣ ጠቅሷል። ይሄንን እንግሊዘኛ ምንቴ ላስታውሳችሁ ብዬ ነው። እንደምትመጪ እዚህ ቤት ለሷ ብዬ ነው የገዛሁትኝ። እዚህ ቤት እንደምትመጪ ትንሽ ቺል እንደምናደርግ ምናምን አለ። እንግሊዘኛው ይፈታልኝ። እንዲህ ለምን ቆንጆ ጊዜ ብቻ ታሳልፋላችሁ? ያው ዘላለም እንድትኖሩበት አይደለ እንዴ የተሰራው ቤቱ? ማለት የገዛኸው ማለት ነው። ይቅርታ መቼ ሰራው የገዛኸው? እና ገና ልጅ ልንወልድ ነው ምናምን ነገር ብለህ የለ ጦሎስ ቤት የልጆቻችሁን ምናምን ሁሉ ነው ያስጎበኝህን። ኧረ አንተስ በጣም ከባድ ሰው ነህ። እኔ እውነቴን ነው የምላችሁ በሳቅ መሞቴ ነው በእነዚህ ሰዎች። ያችኛዋ እንቁራሪት የብሩክ ልጅ ነው፣ ልጁን ይመንልን፣ ልጁ ስታምር ይውልኝ ገነመኔ ትላለች እየመጣች። ይሄኛው ደግሞ አዲስ አበባ ሄድኩኝ ቤት ገዛው ለቅማሚ ምናምን እያለ ያለቃቅስብናል። ስንት አለቃቃሽ ነው ግን ተፈቶ የተለቀቀብን? ቆይ ማን ነው ፈቶ የለቀቀብን እንዴ? ምንድነው ማሰሪያ ገመዳታችሁ ነው እንዴ? ወይንም እኛ እናቃብላችሁ እንዴ? አንድ በሉልን እነዚህን የ5 ልጆች ቤታችን ናት የምትለው አፓርት አልተዋጠልኝም። 5ቱንም ልጆች ወልዳችሁ እዛ ውስጥ ነው የምትከቷቸው ማለት ነው። ምንቴ ወይኔ ጉዴ! እሱማ እኮ ከወደፊት ሚስት ጋር ያቀድከው ፕላን ያደረግከውን ነገር ነው እየነገርከን ያለው። መቼስ ከንግስቷ ጋራ የማይታሰብ ነው። እኔ እኮ ጫማ ስትለካኩ እኮ ስለምታናድዱ ነው ቪዲዮ የምሰራባችሁ እንጂ መስራት ራሱ አልፈልግም። እኔ ጭራሽ መስራት አልፈልግም። ግን በቃ ሌል ያላቅማችሁ ምናምን ስትንጠራሩ ምንቴ በነገራችን የመጨረሻው የባህር ውስጥ አሳ ነው ጂሉ ማለት ያ ጂል ዋ ጠጥቶ ወዱ የተነፈው። እኔና ሃይሚነን እዚህ ጋር ቺል የምናደርገው ደግሞ ውጭ ወጥቶ ደግሞ ይሄን ቃል ደገመው ማለት ነው። ከብት የሱም ከብት። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የምታስቁት እናንተ። ግን የዚህን ያክል የኛ ሙድ መያዣ ሆናችሁ ስትቀሩ ምናምን አይደብራችሁም እንዴ? ኧረ እንደው መሳቂያ አታሳጣኝ መድኃኒዓለም። ወይ ጉድ ትላላችሁ።